ቪዲዮ ስትጀምሩት ላይክ፣ ሼር፣ ሰብስክራይብ አድርጉ። እስከ መጨረሻው አዳምጡ። ቁጭ ብላም አይደለም ፌንት ለቅላ ወድቃ እንዴት ምን ሆነሽ ነው ብሎ ይጠይቃል። ጭራሽ አይምሮ ያልተገለጠልኝ ነገር እንዴት ምን ሆነሽ ነው፣ ማናት፣ ምንድናት፣ ምን ሆና ነው እንዴት ብሎ ይጠይቃል። ይሄ ነገር ፊልም ነው ድራማ ነው አውቆ ነው ምን እያደረገ ነው አብርሃም? ምን እያደረገ ነው? ይሄ ነገር አውቆ ከሆነና እውነትም ይሄ ነገር ትክክል ካልሆነ ነገሱ በሰማይ ቤት የሚጠይቅበት ነው። የእጁን ያገኛታል። ይሄ ሁሉ ሰው አስጨንቆ የእጁን ያገኛል አብርሃም ከሆነ በትክክል ሁሉም ሰው የእጁ ያገኛል። በነገራችን ላይ በሰራው ጥፋት ነው የእጁ የሚያገኘው እና በጣም አስደንጋጭ እና ብዙ ሰዎች የሚያወሩበት ነገር ልንገራችሁ። እኔ ራሱ ትላንትና በሰራው ቪዲዮ ላይ እና ደግሞ ዛሬ ጠዋት 11 ሰዓት በሰራውት ቪዲዮ ላይ እጅግ በጣም ብዙ ጥያቄ እየመጡብኝ ነው እኔ ራሱ ማለት ነው። እና ሄርሜላ እርጉዝ አይደለችም፣ ሄርሜላ መጀመሪያም አብርሃም ለማጥመድ ነው፣ አሁን ደግሞ ሐኪም ቤት የገቡት ጽንስ ወርዷል ማለት ነው እያላችሁ ብዙዎቻችሁ ተነጋጋሪ ወይም አነጋጋሪ ቪዲዮ ነው። ወይም ከጠዋት ጀምሮ ከትላንትና ሄርሜላ ቤት በተለቀቀው ቪዲዮ ጀምሮ እስካሁን እየተሰራበት ያለው ነገር ነው። እኔም ደግሞ ወደ 6 ነው 7 ልጆች ጠይቀውኛል። እኔ ደግሞ እርግዝና አለ ውሸታው አይደለም ሲጀመር ሆዷ ራሱ እየወጣ ነበረ ብዬ ተናግሬያለሁኝ። ነገር ግን ማንም ምንም ሊሰማኝ አልቻለም ኮሜንት ስር ስለሆነ ይሄ ነገር እኔ ደግሞ መልስ ልስጥበት ማለት ነው። ሲጀመር ሄርሜላ የምትዋሽበትም ነገር የላትም። እንዴት ትዋሻለች? የሆነ ነገር አሁን ምሳሌ እራሳችሁ ስታስቡት እሺ እቺ ልጅ ካላረገዘች ሆዷ እንዴት ሊወጣ ይችላል? አንደኛ። ሁለተኛ ነገር አብርሽ አርግዣለሁ ብላ ስትነግረው እቺ ልጅ አስባበት ነው ወይ? እንዴት ነው? ለምንድን ነው ያለችው? እንዴ ሲጀመር እርጉዝ ናት ሄርሜላ። እርጉዝ አይደለችም አይደለም፣ ሄርሜላ እርጉዝ ናት 100%። የሰው ወሬ እንደገናም ቲክቶክ ለሚወራ ሚዲያ ላይ ለሚወራ ወሬ አትመኑ። ባለቤቷ ራሷን ነው ማመን ያለባቸው። ይሄ ሁሉ እየማለች ሲጀመር ሄርሜላ ውሸት ትናገራለች ብዬ በጽንስ በልጅ ቀልድ የለም። በነገራችን ላይ በልጅ በየቀኑ በየደቂቃው በየሰከንዱ ነው የሚጨምረው ሆድ ማለት ነው። ካላወቃችሁ ልንገራችሁ፣ ሆዷ በየቀኑ በየሰዓቱ በየደቂቃው እየጨመረ ስንት ፐርሰንት በቃ እየጨመረ ነው የሚሄደው። እንዴት ነው ያቺ ልጅ እርግዝና ሳታረዝ አርግዣለሁ ብላ ለአብርሃም ልትነግረው ወይም ደግሞ ለኦዲየንሷ ወይም ደግሞ ለተከታዮቿ ለዚህ ሁሉ ህዝብ ለቲክቶክ ስንት ሚሊየን እንደታያለ ታውቃላችሁ? ቲክቶክ እስኪ ገብታችሁ እርግዝና አርግዣለሁ በሚለው ቪዲዮ ስንት ሰው ቪው ምናምን ስንት ሚሊየን እንታየው እንዴ? ምን ነክታችኋል ጀማ? ሲጀመር ሄርሜላ አርግዛለች፣ እርማችሁ አውጡ። ምንም አልሆነም። ደግሞ ጽንሱ እንደዚህ ሆነዋል ምናምን አትበሉ።